መዝሙረ ዳዊት መዝሙር 30 አቤቱ አንተን ታመንኩ ለዘላለምም አልፈር። በጽድቅህ አድነኝ፣ ጆሮህን ወደኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና የመጠጊያ ቤቱ ነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና ከደበቁብኝ ወጥመድም አውጣኝ። የእውነት አምላክ አቤቱ ተቤዥተኸኛል። ከንቱ ምናምንቴነትን የጠበቁትን ጠላህ፣ እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና። በምሕረት ደስ ይለኛል ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። ተቸግሬያለሁና አቤቱ ምራኝ፣ ዓይኔም ከሐዘን የተነሳ ተፈጀች። ነፍሴም ሆዴም ሕይወቴ በሐዘን አልቃለችና፣ ዓመታቴም በለቅሶ ጩኸት። ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ። በጠላቶቼ ዘንድ ሰነወርኩ፣ ይልቁንም በጎረቤቶቼ ዘንድ የሚቃወሙኝም ፍርሃት ሆንኩ። በሜዳ ያዩኝም ከእኔ ሸሹ። እንደ ሞተ ሰው ከልብ ተረሳው፣ እንደ ተበላሸ ዕቃም ሆንኩ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያውም ፍርሃት ነበረ። በላዬ በአንድነት በተሰበሰቡ ጊዜ ነፍሴንም ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንኩ፣ አንተ አምላኬ ነህ አልኩ። ርስቴ እጅህ ነው፣ ከጠላቶቼ እጅና ከሚያሰድዱኝ አድነኝ። ፊትህን በባሪያህ ላይ አብራ፣ ስለ ምሕረትህም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ በሲኦልም ዝም ይበሉ፣ በድፍረትና በትዕቢት በመናቅም። በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። በአንተ ለሚያምኑ ሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርካት። ቸርነትህ እንደምን በዛች! በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔስ ከዓይንህ ፊት ተጣልኩ፣ በድንጋጤ አልኩ። አንተ ግን ወደ አንተ በጮኽሁ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኛዎችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጽና። መዝሙረ ዳዊት መዝሙር 31 መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅህ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወቅኩ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጧርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። ዓይኖቼን ባንተ ላይ አጸናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው። ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። ኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁም የቀና ሁላችሁ እልል በሉ። መዝሙረ ዳዊት መዝሙር 32 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። እግዚአብሔር ቃል ቅን ነውና ሥራውም ሁሉ በእምነት ነውና፣ ጽድቅንና ፍርድን ይወዳል። እግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ። ሰራዊታቸውም ሁሉ በአፉ እስትንፋስ
የባህርን ውሃ እንደ ረዋት የሚሰበስበው ቀላዮችንም በመዝገቦች የሚያኖራቸው ምድር ሁሉ እግዚአብሔርን ትፍራው። በዓለም የሚኖሩ ሁሉም ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያ ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሠራ ሥራቸውንም ሁሉ የሚያስተውል። ንጉሥ በሠራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ፣ ነፍሳቸውን ከሞት ያድን ዘንድ በራብም ጊዜ ይመግባቸው ዘንድ። ነፍሳችን እግዚአብሔርን ተስፋ ታድርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነናልና። አቤቱ ምሕረትህ በላያችን ላይ ትሁን፣ በአንተ እንደታመንን። መዝሙረ ዳዊት መዝሙር 33 እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችም አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎውንም ዘመን ለማየት የሚወድ። አንደበትን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ። ሰላምን እሻ ተከተላትም። እግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፉ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም። መዝሙረ ዳዊት መዝሙር 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጦርንና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትም በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት፣ የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት። ውድ የናታን ሚዲያ ቤተሰቦች ቪዲዮውን ላይክ በማድረግ እንዲሁም ሼር እና
ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቻናሉን ማገዝ ትችላላችሁ። በውጭ ሀገራት የምትኖሩ ከላይ ካጠገብ ጆይን የምትላለች እሷን በመጫን ቋሚ የናታን ሚዲያም መሆን ትችላላችሁ። እንዲሁም ደግሞ ቻናሉን በሱፐር ቴንክስ እና በሱፐር ቻት ቴንክስ በማለት ቻናሉን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።